የቦሊውድ ፊልም ለመጨረሻ ጊዜ መች ነው ያያችሁት? የዛሬ ሳምንት፣ የዛሬ ወር ወይስ የዛሬ ዓመት? ዋናው ሀሳቤ የቦሊውድ ፊልም ማየት ቀንሰናል። አንድ ጊዜ ነበር ሻሩክ ካን፣ ሰልማን ካን፣ አሚር ካን እኚህን ስሞች የማያውቅ ኢትዮጵያዊ ፈልጎ ማግኘት ከባድ የነበረበት ጊዜ። ለብዙዎቻችን የቦሊውድ ፊልም ብቻ አልነበረም፣ የልጅነታችን አካል ነበር። ይባስ ስንል የቦሊውድ ፊልምን ከሆሊውድ ጋር ነበር የምናወዳደረው። አሁን ላይ ግን ከራሱ ከህንድ ውስጥ ከወጣው ከሳውዝ ኢንዲያን ፊልም ጋር መወዳደር ከብዶታል። ቦሊውድን ምን ነካው? እኛ ኢትዮጵያውያን የቦሊውድ ፊልም ማየት ለምን አቆመን? የሶሻል ሚዲያ መምጣት ወይስ የቴሌቪዥን ቻናሎች መቀየር? ቦሊውድ ተቀየረስ እኛ ነን የተቀየር ነው? የህንድ ፊልም ኢንዱስትሪ ከ100 ዓመት በላይ ተሻግሯል። ኢትዮጵያ ውስጥ መታየት ከጀመረ ሰንበትበት ብሏል። ነገር ግን የህንድ ፊልምን ስፔሻሊ ቦሊውድን ኢትዮጵያ ውስጥ በደንብ ያስተዋወቀው ትርጉም ፊልም ነበር። ነገር ግን የቦሊውድ ፊልም ብቻ አልነበር የሚተረጎሙ፣ ሌሎችም ብዙ ነበሩ። ግን ለምን ቦሊውድ ነጥሮ ወጣ ካለን ቦሊውድ ፊልም ውስጥ አንድ ለየት የሚያደርገው ነገር አለ። ስፔሻሊ ከሆሊውድ ጋር ስናነጻጽረው የቦሊውድ ፊልም ስናይ ብዙ ነገር ከራሳችን ጋር እናመሳሰለዋለን። ቦሊውድ ውስጥ የትኛውንም ፊልም ቴሌቪዥን ላይ ከፍታችሁ ከቤተሰብ ጋር ቁጭ ብላችሁ የምታዩት አይነት ፊልም ነበር። ምክንያቱም ሴክሹዋል ቲንግ የለውም፣ ብዙ ደም የበዛበት አይደለም እና ደግሞ ቤተሰቦቻቸውን ታላቆቻቸውን የሚያከብሩበት መንገድ፣ ለባህላቸው በደንብ የሚጠነቀቁበት መንገድ እና እኚህ ነገሮች ከኛ ጋር የተቀራረቡ ናቸው። ሌላ ነገሮቻቸው ብዙ ብንራራቅም እኚህ ሲሚላሪቲ ነበሩ። እኚህ ነገሮች ቦሊውድን ሞር ከሌሎች ከሆሊውድ እና ከሌሎች ፊልሞች አንጻር ቦሊውድን ኢትዮጵያ ውስጥ በደንብ እንዲዘወተር ምክንያት ሆኑ። ነገር ግን ይህ ብቻ አይደለም የቦሊውድን ፊልም እንድንወድ ያደረገ። የባህልማ የኢትዮጵያ የራሳችን ፊልም ነበር። የእውነትም ቦሊውድ ጥሩ ፊልሞች ነበሩት፣ ጥሩ ፊልሞች እየለቀቀ ነበር። ይህ ጊዜ ደግሞ 2000ዎቹ መጀመሪያ ላይ ነው። ይህ ጊዜ በኢትዮጵያ ብቻ ሳይሆን በራሱ በህንድ ኢንዱስትሪ ራሱ ወርቃማው ጊዜ ነው። ይህ ጊዜ ሶስቱን ካህኖችን ያስተዋወቀን ጊዜ ነው። እኛ መዝናኛ እንፈልግ ነበር፣ ቦሊውድ ደግሞ ያን ነበረው፣ ኮሜዲ፣ ትራጄዲ፣ ሮማንስ። ነገር ግን ፊልሞቻቸውን ብቻም አልነበረም የሚወደድ ነው፣ ፊልሞቻቸው ዘፈኖች ነበሩ። በዚህ ብቻም አልቆመም። የቦሊውድ ፊልምን ከኛ ጋር በደንብ ያቀራረበ ሌላ አዲስ ነገር መጣ። እሱም ቴሌቪዥን ቻናል ነበር። ከነሱ ውስጥም ቢፎር ዩ፣ ዚ እና ኤምቢሲ ቦሊውድ ዋናዎቹ ነበሩ። ይህ ደግሞ እኛን ይበልጥ ከቦሊውድ ፊልም ጋር አቀራረበ። ቦሊውድ ፊልምን ለማየት ግዴታ ፊልም ቤት እንዳንሄድ አደረጉ። ድሮ ፊልም ቤት ሄደን ተከራይተን ይዘን የምንመጣው አሁን በየቤታችን ቴሌቪዥን ሪሞታችን ላይ ያስቀመጡ። እኚህ ቴሌቪዥን ቻናሎች ላይ ትርጉም ፊልም አልነበረም። ነገር ግን ብዙዎቻችንን ከማየት አላስቆመንም። እንዲሁም ይባስ ስንል ቋንቋቸውን እንድንሰማና እንድንረዳ የተሻለ እንዲገባን አደረገ። ፊልም ቤት የሚሄዱት ተመልካችም እየቀነሰ መጣ። የዚህን ጊዜ ከቀድሞ በተሻለ ከቦሊውድ ጋር በደንብ ተቀራረብን። አሁን ላይ ቦሊውድን በጣም ተዋህደነዋል። ቦሊውድ ሁሉም ቦታ ነበር። ሰልማን እና ሻሩክ እያለን የምንከራከርበት ጊዜ ነው። ዘፈኖቻቸውን ሁሌ የምንሰባበት ጊዜ ነው። የዚህን ጊዜ ቦሊውድ ውስጥ ሁሉም ነገር ነበር። እናም ኢትዮጵያውያኖች ብዙ ነገሮቻቸውን መውደድ ጀመርን። ታዲያ ቦሊውድ ምን ነካው? ለምን ቦሊውድ ተቀየረ? የቦሊውድ ፊልም እንዳናይ ካረጉ ምክንያቶች ውስጥ አንዱ የቴሌቪዥን ሳተላይት መቀየር ነበር። ኢትዮጵያ ውስጥ ከናይል ሳይት ወደ ኢትዮ ሳይት ሲቀየር ብዙ ነገሮች ተቀየሩ። ቦሊውድ እንደቀድሞ በየቴሌቪዥን ቻናላችን ላይ አልነበረም። ከአይን ራቀ ከልብ ይርቃል እንደሚባለው ቦሊውድ እንደዛ ራቀ። አክተሮቹ ራቁ፣ ዘፈኖቹ ራቁ፣ ፊልሞቹ ራቁ። ይህ ደግሞ ኢትዮጵያኖችን ከህንድ ፊልም እንዲርቁ ካረጋቸው ምክንያቶች ውስጥ አንደኛ ነው። የቦሊውድ ፊልም ማየት ከፈለግን ግዴታ ወደ ፊልም ቤት መሄድ ይኖርብናል ማለት ነው። ይሄ ደግሞ ወደ ሁለተኛው ምክንያት ይወስደናል። አሁን ላይ እንደ ድሮ ቦሊውድ በየቴሌቪዥናችን ላይ አይደለም ያለው። አሁን ላይ ፊልም ቤት መመላለስ ጀምረናል። ድሮ ወደምናውቀው ወደ ትርጉም ፊልም እየተመለስን ነው። ድሮ የረሳነውን ቃና፣ ድሮ የለመድነውን ትርጉም እየተመላለሰብን ነው። ፊልም ቤት መመላለሱ ደግሞ እንደውም ማነቃቃት ጀመረ የኢትዮጵያን ተመልካች። አሁን ላይ ቴሌቪዥን ቻናሎች የሚሰጡንም ብቻ ሳይሆን የምንፈልገው ማየት ጀመረ። ቴሌቪዥኑ ሳይሆን የሚመርጠልን እኛ ለራሳችን መምረጥ ጀመረ። ነገር ግን የህንድ ፊልም ብቻ እንዲያይ አልነበረም፣ ሌሎች ብዙ ፊልሞችም ነበሩ። ከነሱ ውስጥ አንዱ ደግሞ የሳውዝ ኢንዲያን ፊልም ነበር። ይህ ጊዜ እነ ባሁበሊ የወጡበት ጊዜ ነበር። ባሁበሊ እንደ ዓለም አቀፍ በደንብ ተወዳጅነት አገኘ።
ከነሱ ውስጥ ደግሞ አንዱ ኢትዮጵያ ውስጥ ነበር። የኢትዮጵያ ተመልካች ባሁበሊን በደንብ ወደደው። ይሄኔ አንድ ነገር ሪላይዝ አረጉ። ህንድ ቦሊውድ ብቻ እንዳልሆነ ገባን። ህንድ ውስጥ ሌሎች ኢንዱስትሪ እንዳሉ ገባን። የዚህን ጊዜ የእነሱን የተለያዩ ፊልሞች ማየት ጀመረ። የሳውዝ ኢንዲያን ፊልም ብቻ ሳይሆን ደግሞ ተከታታይ ፊልሞችን እና ሌሎች የተለያዩ ፊልሞችንም ማዘውተር ጀመረ። ይህ ደግሞ ቦሊውድን እንድንረሳ ካረጉት ምክንያቶች ውስጥ አንዱ ሆነ። ነገር ግን የሌሎች ኢንዱስትሪዎች መነቃቃት ቦሊውድን ለምን ያደክመዋል? ይሄ ግን የእውነት የቦሊውድን ፊልም እንድናቆም ምክንያት መሆን ይችላል። ይህ ደግሞ ወደ ሶስተኛው ምክንያታችን ይወስደናል። ቦሊውድ እንደ ድሮ አልነበረም። አዲስ ነገር ከቦሊውድ ውስጥ ማየት አቃተን። ተደጋጋሚ ታሪኮች በዙ። አክሽን ላይ ፎከስ ማድረግ ጀመረ። ድሮ የምናውቀው ጠንካራ ታሪክ ያለው ጥሩ ሮማንስ ያለው ጥሩ ፊልም የሚሰራው ቦሊውድ መቀነስ ጀመረ። ታሪኩን ጥሎ ቦክስ ኦፊስ ላይ ፎከስ ማድረግ ጀመረ። የሚያስገባው ብር ላይ በደንብ ፎከስ ማድረግ ጀመረ። ድሮ የምናውቃቸው አክተሮች እያረጁ መጡ። ቦሊውድ በደንብ መቀዛቀዝ ጀመረ። የድሮ ታሪኩን፣ የድሮ ዘፈኑን፣ የድሮ ሀሳቡን ማጣት ጀመረ። በአጠቃላይ ቦሊውድ ተዳከመብን። እሱ ጋር ያጣነውን ነገር ደግሞ ሌሎቹ ጋር ማግኘት ጀመረ። ይህ ደግሞ የመጨረሻ ወደ ሆነው ወደ አራተኛው ምክንያት ይወስደናል። እሱ ደግሞ ሶሻል ሚዲያ ነው። ሶሻል ሚዲያ እውነት ለመናገር የቦሊውድ ኢንዱስትሪን ብቻ አልጎዳም፣ ሁሉንም ኢንዱስትሪ ነው የጎዳው። የኛንም ህይወት የኛንም ጊዜ አጠቃቀም ጨምሮ። ምክንያቱም አሁን ላይ ካያችሁ ብዙዎቻችን ቴሌቪዥን በማየት ወይም ደግሞ ፊልም በማየት አይደለም የምናሳልፈው። ጊዜያችንን ሶሻል ሚዲያ ላይ ነው እያጠፋን ያለነው፣ ስልክ ላይ ነው እያጠፋን ያለነው። የቲክቶክ ሪል እና ሚሞችን እያየን ነው የምናሳልፈው። ራቀ ረጅም ቪዲዮ አየን ካለን ዩቲዩብ ላይ ገብተን የሆነ ቪዲዮ ብንጀምር ነው። በተለይ ወጣቱ ጄኔሬሽን የቀኑን ረጅሙን ታይም ስልክ ላይ ነው እያሳለፈ ያለው። ይሄ ደግሞ ሌላ አዲስ ሱስ ፈጠረ፣ የሶሻል ሚዲያ ሱስ። ይህ ነገር ደግሞ በደንብ በትልቁ በስፋት መታየት የጀመረው ቲክቶክ ከመጣ በኋላ ነው። ዩቲዩብ ራሱ ቲክቶክ ከመጣ በኋላ ራሱን መለወጥ ጀመረ። ተመልካች ብዙውን ጊዜውን አጫጭር ቪዲዮ ላይ ነው እያጠፋ ያለው። ስለዚህ ዲማንዱን ተረድቶ አጫጭር ቪዲዮዎችን መስጠት ጀመረ እና አሁን ላይ ሪሎችን ነው የምናየው፣ ሾርት ቪዲዮዎችን ነው የምናየው። በጣም አጫጭር ቪዲዮዎች ነው፣ ቢበዛ ከ1 ደቂቃ የማያልፉ አይነት ቪዲዮዎች ነው አሁን ብዙ ጊዜያችንን እየገዙ ያሉ። ብዙዎቻችን ከ2 ሰዓት እስከ 3 ሰዓት የሚፈጅ ፊልም ለማየት ጊዜ አይኖረንም። ይሄ ደግሞ ቦሊውድን ብቻ ሳይሆን ሁሉንም ኢንዱስትሪ እየጎዳ ያለ ነገር ነው። ድሮ ላይ ፊልም በማየት ነበር ብዙ ኢትዮጵያዊ ሚዝናን ነው። አሁን ላይ ግን የመዝናኛ ምርጫው በጣም ሰፋ። ከፊልም ውጪ በደንብ ብዙ ኦፕሽን አለን የመዝናናት፣ ራሳችንን የማስደሰት። ስለዚህ ሶሻል ሚዲያ ቦሊውድን ብቻ ሳይሆን ሙሉ ዓለምን ቀየረ፣ ሙሉ የመዝናኛ መንገድን ቀየረ። ታዲያ የእውነት ቦሊውድ እየጠፋ ነው? ቦሊውድ አሁንም ፊልም እየሰራ ነው። ቦሊውድ አሁንም ከየትኛውም ጊዜ የተሻለ ገንዘብ እያስገባ ነው። ብዙ ተከታይም አለው። ነገር ግን አሁን ላይ ብቸኛው የመዝናኛ አማራጭ አይደለም። ሌሎች ብዙ የመዝናኛ አማራጮች አሉ። ስለዚህ ከነዚህ ጋር ተፎካክሮ መቆየት መቆም አልቻለም። ምናልባት ችግሩ ቦሊውድ ብቻ አይደለም፣ ዓለም ተቀይሯል፣ እኛም ተቀይረናል።